ብዙ ጊዜ ኢትዮጵያ መዳሞች ክፉ ናቸው ሲባል አላምንም ነበረ። ብዙ ጊዜ የማወቅሰው የአረቦች መዳምን ነበረ። አሁን ላይ ግን እውነት እኛ ኢትዮጵያውያኖች ነን እንዴ? እውነት እችን እህታችንን የበደለቻት ኢትዮጵያዊ ናት ብዬ በጣም አዘንኩኝ። የምሬን ነው የምላችሁ። ዝች ልጅ ላይ የደረሰው ግፍ እንዳይመስላችሁ። ልጅ አሳዳጊ ናት። ልጇን ለማስተማር ለማሳደግ ነው ዱባይ የተሰደደችው። ደግሞ የምግብ ባለሙያ ሼፍ ናት። የወሰደቻት ግን ኢትዮጵያዊ ናት። ኢትዮጵያዊቷ ደግሞ ባለ ሆቴል ናት ወይም ደግሞ ባለ ምግብ ቤት ናት። በየት ላይ? በዱባይ ላይ። ነገር ግን እችን እህታችንን በ300 ድርሃም አይገርምም? በጣም ነው የሚያሰቃው። በ300 ድርሃም ጉልበቷን ስበዘብዝ ሽንት ቤት መጠቀም ክልክል ነው። በጣም ብዙ ነገር እንደዚህ በግፍ ስታሰራት ቆይታ ባላሰበችበት መልኩ ድንገት ከነ ዩኒፎርሟ ኢትዮጵያ ወረወረቻት። በጣም ነው ያዘንኩት። እውነቴን ነው የምላችሁ። ሰላምታውን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። በትናንትናው ዕለት የሆነ ቪዲዮ አጋርቻችሁ ነበር። እሱ ምንድነው? ተፍትሽ አለ ተጠንቀቁ ብዬ ነበር። አንዳንድ እህቶች አረ የለም አንቺ ወረኛ ብላችሁኛልና በነገራችን ላይ ተጠንቀቁ ማለት ወሬ አይደለም። ሲቀጥል ደግሞ ተፍትሽ አለ። በኒ ጀማዎች ብዙ የተያዙ አሉ እና ይህ ማስጨነቅም አይደለም። ተጠንቀቁ ማለት ነው። ምክንያቱም አሁን የሀጅ ወቅት ነው ሰዓቱ ማለት ነው እና መጠንቀቁ አይከፋም። ስለዚህ ተጠንቀቁ ማለት ወሬ አይደለም። ተጠንቀቁ። አላህ ርዚቃችሁን ሰፊ ያደርግላችሁ። የለም ያላችሁ ደግሞ አይኑር። እኔ በጣም ነው ደስ የሚለኝ አለመኖሩ። እህት ወንድሞቼ ይረዘቁ። እህት ወንድሞቼ ክፉ አይንካብኝ። ኢትዮጵያዊ እህት ወንድሞቼን ክፉ አይንካብኝ። ወላሂ ነው የምላችሁ። በጣም ብዙ ችግር ያለባቸው ናቸው። በውጭ ላይ የሚሰሩ እህቶቼ ሰለማይ ነው። በጣም በውጭ ላይ የምንሰራ እህቶች በጣም እኔ አላቅም። በአረብ ሀገር ላይ የምንሰራ እህቶቼ በጣም ብዙ ጭንቀት አለብን። ብዙ የቤተሰብ ጉዳይ አለብን። ብዙ የራሳችን ሀጃ አለብን እና ክፉ አይንካችሁ እህቶች። ዛሬ ደግሞ የመጣሁትኝ በመጀመሪያ ሪያዶች እንደው ድናችኋል ወይ? በጣም ኃይለኛ ንፋስ አለ፣ ኃይለኛ አቧራ አለ። ይሄ እንደምታዩት ነው ምስሉ ላይ ማለት ነው። እና ድናችኋል ወይ? በአላህ እንዴት ናችሁ? ወይኔ በአላህ አላህ በቃ ይበለን። አላህ ክፉን ነገር ሁሉ ይያዝልን። በሰላም ለሀገራችን ያብቃን። እንደው ያ ረቢ አላህ ክፉን ሳናይ በሰላም ለሀገራችን ከቤተሰቦቻችን ጋር የምንገናኛለን ያድርገን። ሌላው ደግሞ እኔ ብዙ ጊዜ አረቦችን ነው ብዙ ጊዜ የምወቅሰው። ያወሩኛል ብዙ እህቶች እንዲህ ያበሻ መዳሞች እኮ በጣም ክፉ ናቸው ምናምን እያሉ ብዙ እህቶች ያወሩኛል። እንደዚህማ ዓለም አይደል እንዴ የአረብ ሀገር ምናምን ይሉኛል። አረረፉ እንዴት በእህታቸው ላይ ይጨክናሉ ምናምን ብያልኩ አላምንም ነበረ። ብዙ ጊዜ በጣም ብዙ እህቶች አውርታችሁኛል። እርግጠኛ ነኝ ይሄንን ስትሰሙ ኮሜንት ማድረጋችሁ አይቀርም ማለት ነው። እና ዛሬ እቺ ምስሉ ላይ የምትመለከቷት እህታችን መግቢያ ላይ እንደተናገርኩት እቺ እህታችን ባለሙያ ናት። የምግብ ባለሙያ ናት። ሼፍ ናት። እና መጀመሪያ ኢትዮጵያ ነበር የምትሰራውና ከዛም በኋላ ኢትዮጵያ ስትሰራ ለምን ዱባይ አልወስድሽም? ዱባይ ልውሰድሽና ነይ ቶሎ ስሪ ትላታለች። ከዛ እሺ ብላ ተስማምታ ዱባይ ትመጣለች። ልጅ አሳዳጊና ዱባይ ትመጣና ዱባይ ያመጣቻት ደግሞ ኢትዮጵያዊ እህቷ ናት። ኢትዮጵያዊ እህቷ ናት። ለሼፍ ሰራተኛ ነው ያመጣቻት። ጠይብ ከዛም በኋላ ትመጣለች፣ ትሰራለች። ነገር ግን ደሞዟ ምን ቢሆን ጥሩ ነው? 3 አመት ከ8 ወር እሷ ጋር ትሰራለች። 3 አመት ከ8 ወር ሙሉ እየሰራችው በ300 ድርሃም ነው ያሰራቻት። በኢትዮጵያ 10 ሺህ ብር ብቻ ነው የምትሰጣት። 3 አመት ከ8 ወር ሙሉ አስቡት እንግዲህ። የምግብ ሰራተኛ ናት እች ልጅ። በዛ ላይ ደግሞ 21 ሰዓት ነው የምትሰራው። እንቅልፍ የለም። አንድ ሰው ቢያንስ በቀን ውስጥ ከ8 ሰዓት እስከ 6 ሰዓት እንቅልፍ ማግኘት አለበት። ነገር ግን እች ልጅ ከ24 ሰዓት ውስጥ 3 ሰዓት ብቻ ነው እንቅልፍ የምታገኘው። 3 ሰዓት ብቻ። ሽንት ቤት አይፈቀድም። ልጅቷ ስትናገር ታንደበቷ ስትናገር እየሰማው ነበረ። እና ሽንት ቤት በቀን 2 ጊዜ ብቻ ነው። ለዛውም ደቂቃ ይያዛል። ተኸየሉ እንግዲህ ደቂቃ ይያዛል።
በቀን 2 ጊዜ ብቻ ነው ሽንት ቤት የሚፈቀድላት ይች ልጅ ማለት ነው። 21 ሰዓት ሙሉ ቆማ ትሰራለች። የምግብ ሰራተኛ ናት። እኔ በጣም ነው የደነገጥኩት። በዛ ቢበቃ ጥሩ ነበረ። ይችን ልጅ 3 ዓመት ከ8 ወር 4 ዓመት ብሉት 4 ዓመት ሙሉ አሰርታ ምን ብታረጋት ጥሩ ነው? ወደ ኢትዮጵያ ባላሰበችበት እስከነ ዩኒፎርሟ ለልጇ ስጦታ እንኳን ሳትገዛ ለቤተሰቦቿ ይህን ያክል እንኳን ስጦታ ሳትገዛ ለራሷ የረባ ልብስ ሳይኖራት ሞዴስ እንኳን ሳትገዛ ከነ ዩኒፎርሟ ከነ ስራ ልብሷ ኢትዮጵያ አሳፍራ ወረወረቻት። ህዝብ ይፍረደኝ ብላ ወደ ሚዲያ መጣች። እኔ አላቅም። እኔ በዚህ ልክ አረቦች ምን ያደርጉን? አረቦች ቢበድሉን ልክ ናቸው። ምክንያቱም እኛ መጣንባቸው እንጂ እነሱ አልመጡብንም። እኛን ፈቅደን ወደን ተስማምተን የመጣ ነው። እነሱ ምንም ቢያደርጉን ልክ ናቸው። አያውቁንም፣ አናቃቸውም። ነገር ግን በገዛ ወገናችን በገዛ የሀገራችን ሰው እንደዚህ ስንበደል፣ እንደዚህ ስንብጠለጠል፣ እንደዚህ የግፍን ጥግ ስናይ በጣም ነው የሚያስደነግጠው። የማያልፍልን እኛ የማያልፍልን ይሄ ቅንቅናምነታችን ነው። ይሄ ቅንቅና በተለይ በድሃ ላይ የምናደርገው ግፍ። እኔ እኮ ኢትዮጵያውያኖች እኮ ወላሂ ነው የምላችሁ ድሃ ላይ እኮ እኔ ፈጣሪ ነን እኮ ነው ማለት የቀረን። እኔ ፈጣሪ ነኝ፣ እኔ ነኝ የፈጠርኩሽ ማለት ነው የቀረን። በድሃ ላይ የሚደረገው ግፍ ያ አላህ። እንደው ባለሀብት የሆናችሁ ሰራተኛ ያላችሁ እባካችሁ ማንንም አትፍሩ። የፈጠራችሁን ፈጣሪያችሁን ፍሩ። ሰራተኛም ሰው ናት። እናንተ አምላክ አይደላችሁም፣ ሰው ናችሁ። ለእናንተ የሰጠ አላህ ለዚች ለሚስኪን ሰራተኛም ለዚች ለልጅ አሳዳጊም እህት አላህ ይሰጣታል። አላህን ፍሩ። ወደፊትም ሰራተኛ ይኖረኛል ብላችሁ የምታስቡ ሰዎች አላህን ፍሩ። ክፋት ለማንም አይጠቅሙም። ደግነት ጥቅሙ ለራስ ነው። ደግነት በረከት ነው። ደግነት ደስታ ነው። መልካምነት በጣም ደስ የሚል ነገር ነው እና ግፍን እንጠየፍ። እችሌ ደግሞ አላህ ያውጣላት፣ አላህ ሐቋን ያሰጣት። አያችሁ፣ የፈለገ ነገር ጉልበተኛ ብትሆኑ ጊዜ ይፈርዳል። አንድ ቀን ጊዜ ይጥላችኋል። ጊዜ ይፈርዳል። እችን ልጅ ስበድላን ኖሮች ድሃ ናት፣ ምንም አታመጣም ማለች። ነገር ግን አላህ ደግሞ በምን ምክንያት የሆነ ምክንያት አድርጎ ያንን ዝናዋን እንዲወርድ ያደርጋታል። የዚችን የሴትዮ ዝና ማለት ነው። ከእያንዳንዱ ባለ ሀብት ጀርባ የምስኪን እንባ የድሃ እንባ እንዳለበት ነው የተረዳሁትኝ። የድሃ እንባ እንዳለበት ነው የተረዳሁትኝ። እኔ በዚህን ያክል እኛ ክፉ ነን እንዴ? ላኢላሃ ኢለላህ። እማያልፍልን ሁልጊዜም ቅንቅናሞች፣ ሁልጊዜም ድሆች፣ ሁልጊዜም ስደተኞች፣ ሁልጊዜም የሰው ፈላጊዎች ሆነን የቀረ ነው። ለካ እነዚህ በሚሰሩት ግፍ ነው። እነዚህ በሚሰሩት ላኢላሃ ኢለላህ። በጣም ለአይምሮ ራሱ ይከብዳል። ወላሂ በጣም ነው የሚከብደው። አላህ ይጠብቀን። ሰውን ተመበደልም አላህ ይጠብቀን እህቶቼ። አላህ ሀቃችሁን ያስነካባችሁ። እንደው አልሐምዱሊላህ በሉ። አረቦች ቤት የምትሰሩ እህቶቼ አልሐምዱሊላህ በሉ። ምክንያቱም በገዛ ወገናችሁ እንደዚህ የሆኑባችሁ፣ በገዛ ወገኖቻችሁ እንደዚህ ተመበደል፣ እንደው በማናቀው ሰው ብንበደል ምንም አይደለም እላችኋለሁ ውዶቼ፣ ማሮቼ። በሌላ ቪዲዮ ተመልሰን እንገናኛለን። ላይክ ሸር